ናሆሚ እንደዚያ ሲጎትተውና ለመማታት ሲሞክር እሱ ምንም ያደረገው ነገር የለም፣ ግን ጥፋተኛ እንደሆነና ለሰዎች ልጅ ለህይወት ማለፍ ሁልጊዜ ምክንያት እንደሆንኩኝ ቤተሰቦችን እንደዚያ ሳልቀብር ቀረው። አሁን ደግሞ ይችን ምስኪን ሴት እንደዚህ ያደረኳት በእኔ ምክንያት በማለት እንግዲህ በጣም ብዙ ነገሮች ሲጸጸትና ሲያዝን አይተናል ማለት ነው። ምክንያቱም እንግዲህ ምሩን እጣኑ ያው እንግዲህ በባለፈው ቡና ሲጠጣ እጣን አድርጎ ነበረ ማለት ነው። ስለዚህ ቅዱስ ያን ነገር አላነሳውም ነበረ። ስለዚህ ያ ነገር ነው ምሩን ሊያፍናት የቻለው። ስለዚህ በዚያ ምክንያት ነው በማለት ወይኔ ያን ነገር እኮ እንደ ሁልጊዜው አላወጣሁትም፣ በቃ እንደዚህ እንድትሆን ያደረኳት እኔ ነኝ በማለት እንግዲህ እንደ ስሜ ቅዱስ ሳይሆን ርኩስ ነገር ነኝ በማለት እንግዲህ መልካም ስራ የማልሰራ ሁልጊዜ ለሰዎች ምክንያት የምሆን ነኝ በማለት እጅግ በጣም እንትን እያለ ሲበሳጭ ነበረ ማለት ነው። እንዲሁም ምሩም በጣም አሟታል። ስለዚህ ደም ያስፈልጋታል። ደግሞ የናሆም የኪራ የጽናትም እንዲሁም የክብሩም ተመሳሳይ ደም ስላልሆነ ሌላ አይነት ደም ነው የሚያስፈልገው። እባካችሁን ፈልጉና እንደምንም ልጅቷን እናትርፋት በማለት እንግዲህ ያው እጅግ በጣም ናሆሜም ተጨናንቀው ነበረ። ምሩም እጅግ በጣም ተስፋ ቆርጣ ነበር። ምክንያቱም ለጽናትና ለሰኒ እናቴንና እንዲሁም ናሆሜን አደራ ናሆሜን የሌለ ተስፋ ሰጥቼው ተስፋውን ነጠቅኩት በማለት እንግዲህ ታማ ያለ እንግዲህ ስለ ናሆሜም ስታስብ አይተናታል ማለት ነው። ናሆሜም እጅግ በጣም ተጨናንቆ ነበረ ማለት ነው። እጅግ በጣም እያለቀሰም ተበሳጭቶ ነበረ። ያለው ነገር እጅግ በጣም ከባድ ስለነበር ማለት ነው። ስለዚህ ቅዱስ ያ ነገር በጣኑ ወይንም ደግሞ በጭሱ በሱ ምክንያት በመሆኑ ሲያስብ እጅግ በጣም እነሱንም አይናቸውን ማየት አልቻለም፣ ወጥቶ ሄዶ ነበር ማለት ነው። ስለዚህ ከሁላቸው ደም ሳይሆን ተመሳሳይ ስለሌለ እንግዲህ በመጨረሻም እንግዲህ ኪራ ቅዱስ ጋር ሲደውል ነበር። ሲደውልለት ግን አያነሳም። ከክብሩ ጋር ተገናኝተው ነበር ቅዱስ ማለት ነው። ስለዚህ ለምንድን ነው የማትጠይቃት የማትመጣው በማለት እንግዲህ ክብሩ ጠይቆት ነበረ። እሺ አሁንስ እንዴት ነች? ምን ሆነች? ደህና ነሽ ወይ በማለት እንግዲህ ስለ ምሩ ጠይቆት ነበረ። እሱም በጣም እንደታመመች ነው የነገረው። እኔ ልዋሽህ አልፈልግም፣ ግን ደግሞ ደም ያስፈልጋታል። የሁላችን ደም ምንም ሊመሳሰል አልቻለም። ኧረ እባክህ የኔ ደም እኮ ለሁሉም ሰው መስጠት ይቻላል። ስለዚህ በማለት እንግዲህ ተነስቶ ሊል ሲል በቃ ያንተ ከተመሳሰለማ እንደውም አጠፋሁት የምትለውን ጥፋት ግን በዚህ ትክሰዋለህ በማለት እንግዲህ አይ ይሄማ ሊሆን አይችልም፣ እኔ ለሰዎቹ የመዳን ምክንያት ሳይሆን እነሱን የመግደል ምክንያት ነው የምሆነው፣ ስለዚህ መራቅ አለብኝ በማለት ተነስቶ ጥሎት ወጥቶ ነበር። እንግዲህ ተከትሎት ነበር ክብሩም ማለት ነው። ይሄን ካደረግከው በባለፈው በጢሱ አፍነህ እሷን እንደጎዳ ሳይሆን አሁን ላይ እንደገደልካት ነው የማውቀው። ስለዚህ ይህን ነገር ማድረግ አለብህ፣ ምሩን ማትረፍ አለብን በማለት እንግዲህ ለቅዱስ ይነግረዋል። ቅዱስም እንግዲህ ይሄን ምክሩን ሰምቶ ለምሩ ሰጥቷል ማለት ነው። ደሙን ነግሷል። ምሩም ደግሞ ደህና ሆናለች፣ ተሽሏታል። አሁን ላይ ምሩ ተሽሏት ወደ ቤት ተመልሳለች። እጅግ በጣም ደስተኛ ሆነዋል ሁላቸውም ማለት ነው። ናሆሚም እጅግ በጣም ደስ ብሎታል። እንዲሁም ደግሞ ቅዱስን አመስግኗል። እውነትም ማንም ያላደረገውን ነገር ነው ያደረክልኝ፣ እጅግ በጣም አመሰግናለሁ በማለት እንግዲህ ያው አመስግኖታል ማለት ነው። እና ሁላቸውም ደስ ብሏቸዋል። እኔም ደስ ብሎኛል ምሩ በሰላም ወደ ቤቷ ስለተመለሰች ከዚያ ሁሉ ነገር ስለተረፈች እጅግ በጣም ደስ ብሎኛል ማለት ነው። እና ሁላቸውም ተደስተዋል፣ ወደ ቤት ተመልሰዋል ማለት ነው። እና የዛሬ ቪዲዮ ይህንን ይመስላል። እኔ ቅዱስ በጣም ያሳዝኖኛል እውነት ነው መናገር ማለት ነው። ምክንያቱም በውስጡ በጣም የራሱ የሆነ ህመም በጣም አለ ማለት ነው። ግን ደግሞ ሌሎችን ለመርዳት እና ሌሎችን ቀና ብለው እንዲሄዱ የሚያደርገው ጥረት እንዲበረቱ የሚያደርገው ነገር በጣም ነው የሚገርመኝ ማለት ነው። እና ውድ ቤተሰቦቼ እንግዲህ ጽናት ክፍል 76 ይህንን ይመስላል። እንግዲህ በክፍል 77 እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።